መርቆሬዎስ ሰማይ ገባሪ ተአምር ዋይል ምራኒ ለወልድከ ፍና ጽድቅ ወሳል ምራኒ ለወልድከ ፍና ጽድቅ ወሳል የወንጌልን ቃል የፈጸም በመንፈስ ቅዱስ የታተም ያ ወዳጁ ቢሎፓዴ ሰማይቱ ልብስ ሰምፒር መኑ ዘይት ማሰለከ መኑ እንበለጊ ወርቅ ሰማይ ዘአዳም ስኑ መርቆሬዎስ ሰማይ ገባሪ ተአምር ዋይል ምራኒ ለወልድከ ፍና ጽድቅ ወሳል ምራኒ ለወልድከ ፍና ጽድቅ ወሳል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሰማዕቱ ለቅዱስ መርቆሬዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም በስንክሳር ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ የዝክረ ቅዱሳን ተከታታዮች። የተከበርከው መምህራችን ብርሃነ ስላሴ እንዴት ነህ? ከነ ልጆችህ ከነ ቤተሰቦችህ መብርሃን በሰላም ትጠብቅህ። እኔ አምሳለ ማርያም እባላለሁ። ዝክረ ቅዱሳን መከታተል ከጀመርኩ 1-2 ዓመት ይሆነኛል። ካሁን በፊትም መስክሬያለሁ። በእርግጥ አልቀረበም። አሁን ደግሞ ሌላ ምስክርነት ይዤ መጥቻለሁ። በሩፋኤል ቀን ጥር 13 ቀን ማለት ነው ልጄ ትምህርት ቤት ውስጥ ሆና በፈተና ጊዜዋ ትንሽ ተጨንቃብኝ አልቅሳ እንዴት ይሻለኛል እኔ ትምህርቴን አልጨረስኩም ፖርሽኔን ሳልጨርስ እንዴት ለፈተና አቀመጣለሁ ብላ በጣም አለቀሰች። እኔም በጣም አለቀስኩ። በተለያየ ቦታ ነው ያለነው፣ እሷ ሌላ ጋር እኔ ሌላ ጋር በአካል መገናኘት አንችልም። ከዛ እኔ ሲጨንቀኝ እለቱ አቡነ ዘራብሩክ አባታችን ቅዱስ እግዚአብሔር አብ ቅዱስ ሩፋኤልን ተንበርክኬ እናንተ እግዚአብሔር አብ ሆይ ቅዱስ ሩፋኤል ሆይ አምላክ ፈጣሪ ሆይ እንደው በዛሬው ዕለት ልጄ ያሳሰባትን ነገር በሙሉ ቀለል አድርጋችሁ ፈተናዋን አቅልላችሁ እጇን አከናውናችሁ አይምሮዋን አንደበቷን ሁሉ አከናውናችሁ ፈተናዋን ቀለል አድርጉላት። እኔ ይህንን ካደረጋችሁልኝ በዝክረ ቅዱሳን ላይ ለሕዝብ ሁሉ መሰከራለሁ ብዬ ከዛም በማግስቱ ለፈተና ቀረበች። ኦራል የሚባል ፈተናም አለ፣ እንደዚሁም ደግሞ ሪትን የሚባል አለ። ሁሉም በጥሩ ሁኔታ አንደበቷን ጣቶቿን አከናውነው ቸሩ መድኃኔዓለም የቅዱስ ሩፋኤል አምላክ የቅዱስ አቡነ ዘራብሩክ አምላክ ሁሉንም አስተካክሎላት ጥሩ ነበረ፣ እንደጠበቅኩት እንደፈራሁት አልሆነም፣ ጥሩ ነበረ ብላ በማግስቱ ነገረችኝ። እኔም ለዚሁ ምስክርነት በቃሁ። እግዚአብሔር አምላክ እኔን የሰማ የአቡነ ዘራብሩክ የቅዱስ ሩፋኤል አምላክ የተጨነቃችሁ ሁሉ እንደዚሁ ይስማችሁ። እግዚአብሔር ይስጥልኝ። በደህና ሁኑ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። ከዚህም የበለጠ እግዚአብሔር አሁንም ጸጋውን ያብዛልሽ እህታችን። ለሁላችሁም ይህንን ምስል ድምጽ የምትሰሙ ሁሉ የቅዱሳኑ በረከት አይለያችሁ። የእግዚአብሔር ረዳትነት የድንግል አማላጅነት አይለያችሁ። የቅዱሳንን ዝክር እንግዲህ ሸር ማድረግ አቆማቸዋል። እንግዲህ ምንም ማድረግ አልችልም። አርጉ ከማለት ውጭ መጥቼ በእጄ የእናንተ ስልክ ነክቼ ሸር እና ላይክ ላስደረግ አልችልም። ቅዱሳኑ ያዋቸዋል። ይህም ማድረጋችሁ ሀብት፣ ንብረት፣ ጤና፣ በረከት ያመጣላችኋል እና እየሰማችሁ እንደሌላ እንደ አይሁዶች እንደ ተረፈ አይሁዶች እንደነ መናፍቃን እንደነ ተሐድሶ መሆናችሁ ግን ያሳዝናል። ኦርቶዶክስ ሆናችሁ ማለት ነው አለመተባበራችን። እንዲሁም ደግሞ ምስክርነት ማቅረብ ለምትፈልጉ በስልክ ቁጥሬ 0041 779 77 46 32 ብላችሁ በዋትስአፕ ሪከርድ አድርጋችሁ ብትልኩልኝ ወይም ብትደውሉኝ ይደርሰኛል። አመሰግናለሁ። ከዚህ በመቀጠል ደግሞ ሰማዕቱ የቅዱስ መርቆሬዎስን ገድል በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የሰማዕቱ የቅዱስ መርቆሬዎስን የጌታችንና የመድኃኒታችን ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሬዎስን የምስክርነቱን የስቃይን መጽሐፍ ማንበብ እንጀምራለን። ጸሎት በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዳኪዎስ ዘመን እንዲህ ሆነ። አንድ በጌታችን ያመነ ቢስጦስ የሚባል ሰው ነበረ። ይህም ንጉሥ መማክርቶች አንዱ ነበረ። ለዚያ ሰው ማንኛውም ጥበብና የጦር ስልት የተማረ አዋቂ አንድ ፒሎፓዴር የሚባል ልጅ ነበረው። ይህም ልጅ ፈረስ ግልቢያና ጦር መወርወርን ሁሉ ይችል ነበረ። የልቡ አስተሳሰቡም በጣም ቅን ነበረ። ቢስጦስ ግን ማንም ሳያውቅበት በስውር በጨከነ ልብ በጌታችን የሚያምን ሆነ። በልጁ ፒሎፓዴር ላይም ዘወትር ቅዱሳት መጻሕፍትን የሚያነብ ሆነ። የእግዚአብሔርን ስምም ያጠና ዘንድ በእርሱም ያምን ዘንድ ዘወትር ያዘውም ነበረ። የዚህ ልጅም መልኩ የሚያምር ፊቱም እንደ ፀሐይ የሚያበራ ስጋውም የነጻ ሰውነቱ ደስተኛ ነበረ። ጾምና ጸሎትን ምጽዋትንም በጣም ያዘወትር ነበረ። ለተቸገሩትም ይሰጥ ነበረ። የእግዚአብሔርንም እንግዳ ይወድ ነበረ። ለድሆችና ለችግረኞችም የሚራራ ነበረ።
አባት እናቱም ግን ሴትን ያገባ ዘንድ ሁልጊዜ ይለምኑት ነበረ። እርሱ ግን ሴት ማግባትን እምቢ አለ። ከዚህ በኋላ አባቱ ሞተ። አባቱ ከሞተ በኋላ ንጉሥ ጠርቶ በአባቱ ወንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሡም እጅግ ይወደው ነበረ። እንዲህም ባለ ግብርም ሳለ ዕድሜው 25 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለት። ሰይፍም በእጁ ነበረ። እንዲህ አለው፣ መርቆሬዎስ ሆይ ሰላም ላንተ ይሁን። ጽና እንጂ አትፍራ፣ ጠላትህንም ድል ንሳ አለና ሰይፍንም ሰጠው። ከጥቂት ቀን በኋላም በርበር የሚባሉ ጠላቶች መጥተው ወደ ንጉሥ ዳኪዎስ ሀገር ደረሱ። ብዙዎቹንም ማረኩ። ዳኪዎስም ሰራዊቱን ሰበሰበ፣ ሊያገኛቸውም ወጣ። ቅዱስ መርቆሬዎስ በመካከላቸው ቆመ። ሰይፍንም እንደያዘ የበርበር ሰራዊት ወደ አሉበት ገባ። ንጉሳቸውንም ከታላላቆች ጋር ገደለው። ሰራዊቶቻቸውን ብዙዎቹንም ገደለ፣ ብዙዎቹንም አባረረ። ዳኪዎስ ግን ቅዱስ መርቆሬዎስን የበርበር ሰዎችን ድል ባደረገ ጊዜ በታላቅ ደስታ ተመለሰ። ቅዱስ መርቆሬዎስን ጠራውና ታላቅ ሀብትን፣ ወርቅንና ብርን፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎች ባሪያዎችን፣ ሌሎችንም ብዙዎች ንብረቶችን ሰጠው። ከባለሟሎችና በታላላቆች መኳንንት በመሳፍንት በላይ አድርጎ ሾመው። በመንግስቱ ውስጥ ላለው ሁሉም አለቃ አደረገው። ንጉሡም የሱ የሆኑትን ሁሉ ከቃሉ እንዳይተላለፉ አዘዛቸው። ቅዱስ መርቆሬዎስ በታላቅ ክብር ወደ ቤቱም ተመለሰ። በነጋም ጊዜ መሳፍንቱንና የመንግስቱን ታላላቅ ሁሉ ንጉሥ ጠራ። እንዲህም አላቸው፣ ወደ አማልክቶቻችን ሂደን ልንሰዋላቸው፣ ዕጣንም ልናሳርግላቸው ይገባናል። እነሱም በጠላቶቻችን ላይ ድል ሰጥተውናልና ጠላቶቻችን በእነሱ ላይ ገድለናቸዋል፣ ድልም አድርገን አባረናቸዋል። ይህም ሁሉ ንጉሥ ከመንግስቱ ታላላቆች ጋር ተነስቶ ወደ አማልክቶች ሄደ። መርቆሬዎስ ግን ወደ እነሱ እንዳይሄድ ወደ ኋላ ቆመ ነበረ። እንዳይራመድም ፈረሱን ይገታ ነበረ። እነርሱ በሄዱ ጊዜ ቅዱስ መርቆሬዎስ ወደ ቤቱ ተመለሰ። ከንጉሱም ሰራዊቱም አንድ ወደ ንጉሥ መጣና ንጉሥ 1000 ዓመት ንገስ። ይህ በመኳንንትህና በመሳፍንት ላይ አክብረ የሾምኮ ብዙ ሀብትና ንብረትን የሰጠው መርቆሬዎስ ግን ላንተ መታዘዝን እንቢ አለ። ቃልህንም አልሰማም፣ ለአማልክቶችህም አልሰገደም አለው። ንጉሡም አንተ ክፉ ሰው በመርቆሬዎስ ላይ የምትናገረው ነገር አልሰማህም። ከእርሱ ጋራ ጠብ እንዳለህ ነገርህንና እንወቅ። ነገርህም የታመነ ከሆነ ግን በእኛና ታላቅ ሀብትን በሰጡን በአማልክቶቻችን ላይ ቀንተሃል። ነገርህ ሐሰት ከሆነ በአንተ ታላቅ ቅጣትን እናዛለን አለውና ቅዱስ መርቆሬዎስ ወደ እርሱ እንዲመጣ ላከ። ቅዱስ መርቆሬዎስም እኔ ደክም ያለሁና ወደ አንተ መምጣትን አልችልም አለ። ንጉሡም መልእክተኞችን በጦር ደክሟልና ትንሽ ያርፍ ዘንድ ተውት አላቸው። ከነጋ በኋላ ቅዱስ መርቆሬዎስ መጣና በንጉሥ ፊት ቆመ። ንጉሥ ዳኪዎስ መርቆሬዎስ ሆይ ስለ እርሱ ብዙ ገንዘብ የተሰጠህን፣ ስለ እርሱ ከፍ ከፍ ያደረግከውን፣ ስለ እሱ ያከበርከውን እውነት እንደ ካደ አማልክቶቻችን ኃይልና ብርታትን እንደሰጡንና በጦርነት ውስጥ ጠላቶቻችን እንደገደልክ እንዳባረርካቸውም አታውቅምንም? ለአንተስ የሚገባህ ለአማልክቶቻችን ልትሰዋ መስዋዕትንም ዕጣንም ልታሳርግላቸው ልትሰግድላቸው ነው አለው። ቅዱስ መርቆሬዎስ አንተ የሰጠኸኝ ሀብት ሁሉ ወደ አንተ ይመለስ። አንተም የምትወደኝ የኃጢአት ፍቅር ነው። አምላክ የምትለው አጵሎንን ፍጹም ድንጋይ ነው፣ ራሱን ማዳን አይችልም። ረዳህ ትላለህ እንጂ እሱ አልረዳኝም፣ እኔም አላውቀውም አልሰግድለትምም። መልአኩን ልኮ ያዳነኝን የረዳኝን የማምንበት የምሰግድለት በእርሱም አምኜ ስለ ስሙ የምሞትለት ምስጋና ይግባውና ጌታዬና መድኃኒቴ ኢየሱስ ክርስቶስ ነው አለው። ይህን ብሎ ልብሱን አወለቀ፣ የወርቅ ትጥቁንም ፈታ፣ በንጉሡ ፊትም ወረወረና ይሆል የሰጠኸኝ ገንዘብህን ውሰድ አለው። በዚያን ጊዜ ንጉሥ ተቆጣ፣ አስሮም በተፈተለ መግረፊያም ሊገርፈውም ወደደ። እንደ ክረምት ውሃ ደሙ በምድር ላይ እስኪጎርፍ ድረስ ገረፈው። ወደ እስር ቤትም ደግሞ አስገቡት።
በራት ጊዜ ንጉሡም ስለ ቅዱስ መርቆሬዎስ ባሰበ ጊዜ ስለ እርሱ አዘነ። የሚጣፍጥ ምግብንና መጠጥንም እንዲወስዱለት ቁስሉንም አጥበው ደስ እንዲያሰኙ ታዘዘ። እንዲህም አሉት፣ ግርፋትህ ይድናል፣ ቁስልህም ይደርቃል። አንተ ግን የምንልህን ስማ፣ ለአማልክቶቻችን ሰዋ፣ ስጋንም በከንቱ አትጉዳ። እኔም እወድሃለሁ፣ ቅጣትንም አልፈልግም ብሎ ላካቸው። ቅዱስ ግን ነገራቸውን አልሰማም፣ መብላቸውንም አልበላም፣ መጠጣቸውንም ቢሆንም ምንም አልጠጣም። የቅዱስ መርቆሬዎስ በረከት በእኔም በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ተአምር አነባለሁ። ልመናው በረከቱ ከእኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ቅዱስ መርቆሬዎስ ያደረገው ተአምር ይህ ነው። ወንድሞቼ ሆይ ቅዱስ መርቆሬዎስ ያደረገው ተአምርና ድንቅ ሥራ በእዝነ ሥጋ ያይደለ በእዝነ መንፈስ ስሙ። አባቱ ኖህ በተማረከ ጊዜ እኒያ ገጸተ ከለባትም በጠፋ ጊዜ ንጉሥ ደስ ተሰኘ። የቅዱስ መርቆሬዎስን እናት ቅድስት ታቦትንም ሊያገባት ፈለገ። ደም ግባቷም እጅግ ያማረ መልኳም የተወደደ ነበረችና ዓይኖቿም ኮከብ ይመስላሉ። አንገቷም የወርቅ ገንቦ ይመስል ነበርና ከእግር ጥፍሯ እስከ ራስ ጠጉሯ የሚተካከላት የለም ነበረ። አስቴር የምትተካከላት እንደሆነ እንጃ። ወደ ጥንት ነገራችን እንመለስና ያ አላዊም ባያት ቁጥር በሐፀ ዝሙት ይነደፍ ነበር። እርሱ የእርያ ጓደኛ ነውና በስጋውም የሄሮዶስ ወገን ነውና ከአገልጋዮቹም አንዱ ሕፀው ኖህ እንደተማረከ ሰምቶ ሂዶ ለኖህ ሚስት ለታቦት ነገራት። እንዲህም አላት፣ ዛሬ ሁለት የክፉ ነገሮችን አምጥቼብሻለሁ። አንዱ ስለ ባልሽ መማረክ፣ አንዱም ንጉሥ ሊያገባሽ እንደወደደ ነው። እሷም እግዚአብሔር ይባርክህ አለችው። ከመረቀችውም በኋላ ልጄ ሆይ እኔ ከዚህ ልሸሽ እወዳለሁ። አንተ ወደ እኔ ልትመጣ ትወዳለን ወይስ አትወድም አለችው። እሱም እመቤቴ ሆይ እኔ ካንቺ አልለይም። ከእርሱ ጋር በደስታ ከኖረ በኋላ በመከራ ጊዜ ባሪያዬ ከጌታዬ ሌላ አግባብ ነውን አላት። ትንሽ ወርቅንም ሰጠችውና ለበር ጠባቂው ሰጠው አለችው። ለችግሯ የሚበቃትን ያይል ገንዘብ ያቺ ለሆዷ ለልብሷ የያዘች ግን አይደለችም፣ ለመላእክት አለቃ ለሚካኤል መታሰቢያ ነው እንጂ። ከታናሽነቱ ጀምሮ የተመረጠና ብፁዕ ንጹሕ የሆነ ልጇ መርቆሬዎስን አዘለች። ያ ሕፀወም ከእርሷ ጋር ነበረ። ከተሰደደችበት ጊዜ ጀምሮ እስከ ተመለሰችበት ጊዜ ከእመቤታችን ማርያም ጋር አንድ ሆና እንዴት የእመቤታችን የማርያምን ስደት አላስብም እያለች በሌሊት ወጣች። ይህንን ካለች በኋላ ወደ ሮሜ ሀገር እስክትደርስ ከሀገር ወደ ሀገር ሄደች። የመላእክት አለቃ ቅዱስ ሚካኤል እየጠበቃትና እየመራት በጽኑ ድካም ዞረች። በመንገድም ከአንድ ሰው ጋር በተገናኘች ጊዜ ይዞ ወደ ወንጀለኛው ንጉሥ የሚወስዳት ይመስላት ነበረ። ስጋዋንና የሚያገኛቸውን ረሃብና ጥም በሚይዛት ጊዜም ወደ እግዚአብሔር ታመልክ ነበረ። ሕፃኑ መርቆሬዎስም ባሪያህን እንዳንተ ያደረከኝ ጌታዬና አምላኬን ኢየሱስ ክርስቶስ ሆይ ባሪያህ እናቴንም እንደ እናት ያደረካት ሆይ ሕፀውንም እንደ ዮሴፍ ያደረከው ሆይ ዳግመኛም ፍለጋህን እከተል ዘንድ ዝግጁ ያደረከኝ ሆይ ለአንተ እስከ ዘላለም ምስጋና ይገባሃል አለ። ይህንን ብሎ ዝም አለ። እኛም ለመጻፍ የማያልቅ ለመስማት የማይቻል ነገርን እንዳይረዝም ዝም ብለን እንተው። ከጥቂት ዘመን በኋላ በ8 ቀን ወደ ቤተ ክርስቲያን ገባችና ባሏን አየችው። በልቧም ይህ የእኔ ባሌ ነው ወይስ አምሳያ ይሆናለች? ሴቶችንም ይህ ሰውዬ ያገራችሁ ገዥ ነውን አለቻቸው። ሴቶችም አይደለም፣ ሀገራችን ሊያጠፋ የመጣ ነው እንጂ። የንጉሥ ሰራዊትም ማረኩት። ንጉሡም ይቅር አለው፣ ታላቅ ክብርንም አከበረው አሏት። ቤቷም ከእርሱ ቤት ቀረብ ያለ ነበርና ለልጇ መርቆሬዎስ የሚያምር ልብስን አለበሰችው፣ በወርቅ ዝናርም አስታጠቀችው። በዚህ በመኮንኑ ፈረስ ላይም ተጫነ አለችው። እርሱ ግን እምቢ አላት። እንዲህም አላት፣ እናቴ ሆይ ይህ በአባቴ ዘመን ለምን ይሆንልኛል አላት። ባዘዘችው ጊዜም አለቀሰ። ተጭኖም ወደ ኖህ ደረሰ። ኖህም ምን ትፈልጋለህ አለው። ሕፃኑ መርቆሬዎስ ያንተ ወታደር መሆንን እፈልጋለሁ አለው። ኖህም የሕፃን መርቆሬዎስን እናት
ጠራት። መጣችም ይህ ሕፃን ልጅሽ ነውን አላት። አዎን አለች። አንቺ ከዚህ ሀገር ነሽን አላት። አይደለሁም። ሀገርስ አፍራሲስ ነው አለችው። ስምሽ ማን ነው አላት። ታቦት ነው አለችው። የዚህ ሕፃን ስሙ ማን ነው? የአባቱ ስምስ ማን ይባላል? የልጄ ስም መጀመሪያ ፒሎፓደር፣ የኋላ ስሙ መርቆሪዎስ፣ የአባቱ ስምም መጀመሪያ አሮስ፣ ዛሬ ግን ኖህ ይባላል አለችው። ሁሉንም ከመጀመሪያው እስከ መጨረሻው ነገረችው። ኖህም ይህን ነገር ከሚስቱ በሰማ ጊዜ እግዚአብሔርን አመሰገነ። ንጉሥ ዳኪዎስም በሰማ ጊዜ ፈጽሞ አደነቀ። ለእኛም ማድነቅ ይገባናል። ይህ ተአምር የምትሰሙ ሁሉ እስኪ አስቡ። እርሷ ሚስቱን ስትሆን ይህ ተጋዳይም ልጁ ሲሆን እስካልተዋወቁ ድረስ የመለያየታቸው ብዛት ፈጽሞ ይህ ድንቅ ነው። ነገር ግን እግዚአብሔር በወዳጁና በአገልጋዩ በቅዱስ መርቆሬዎስ ላይ ምስጉን ነው። ከዚህ በኋላ ከአረሚ ግንኙነት ስለ አንድነት እግዚአብሔርን አመሰገኑ። ከእርሷ ጋር መገናኘትን በወደዱ ጊዜ አፍረው ተዋርደው ከክፉ አሟሟት እስከ ሞቱ ድረስ መንፈስ ቅዱስ ከለላቸው። ከሁለት ወንበዴዎች ሶስናን ያዳናት እርሱ እግዚአብሔር ነው። እንደ ቅድስት ሶስና የምታምር ከእልፍ ወይም ከሺህ ሴቶች ከአርጤክስስ እንደ ተመረጠች እንደ አስቴርም ደም ግባቷ ያማረ ስለሆነች የመቶሎሚ ሰራዊት በማረኳት ጊዜ መቶሎሚም በአያት ጊዜ ሚስትም እንድትሆነው በወደዳት ጊዜ እግዚአብሔርን ያድናት እርሱ ነውና። መቶሎሚም ብዙዎች ፍሪዳዎችን አምጥተው ያርዱ ዘንድ አዘዘ። ሁሉ በመንግስት ውስጥ ያለውንም ጠራ፣ ብዙም ተደሰተ። ወደ አዳራሹም ከገባ በኋላ ቅድስት እግዚአብሔርን ማግኘት ፈለገ፣ ግን አልቻለም። እርሱ ግን እንዳይቀርባት ወደ እግዚአብሔር ታለቅስ ነበረ። የመላእክት አለቃ ቅዱስ ሚካኤል ወረደና ብርሃናውያን በሚሆን ክንፎቹ ተሸክሞ ጸጋ ዘአብን ወደ አለበት አደረሳት። ተገናኝተውም ከአረሚ ግንኙነትም ስለ ዳናት እግዚአብሔርን አመሰገነች። ወደ እርሷም የቅዱስ መርቆሬዎስን እናት የዳናት በስራው ሁሉን ማድረግን ይችላልና የቅዱስ መርቆሬዎስን ጸሎትና በረከቱ የእረፍቱን ቀን በዚች ቦታ የተሰበሰብነው እኛንም ከሰይጣን ወጥመድ ያደነን ተአምሩን ከመጀመሪያው እስከ መጨረሻው የምንሰማውን በየዓመቱ እስከ ዛሬ ያድርሰን። ሁላችንም በሰላም ይጠብቀን። ፍቅሩን አንድነቱን በእኛ ላይ ያሳድር። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሰላሙን ያብዛልን፣ ፍቅሩን ይመልስልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለሉ እግዚአብሔር ክብር ምስጋና ይድረሰው። ከዚህ በመቀጠል ደግሞ የሰማዕቱን የቅዱስ መርቆሬዎስን ገድል እንቀጥላለን። ይህን ምስል የምትሰሙላችሁም ሼር ላይክ እያደረጋችሁ ተከታተሉ። ለእናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ሰጠን ዘንድ የአምላክ በጎ ፍቃድ ይሆንልን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ሁላችሁንም ሼር ላይክ ያደረጋችሁትን እያመሰገንኩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም የቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ለእናታችን ለእናቱ ለወላዲተ አምላክ ለንጽሕተ ንጹሐን ለቅድስት ድንግል ማርያም ክብር ምስጋና ይድረስልን። እንኳን ለኃያሉና ለገናናው ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ ክብረ በዓል
በሰላም በጤና ደረሳችሁ። እግዚአብሔር ቢወድ ቢፈቅድልን የቅዱስ መርቆሬዎስን መልኩን አነብላችኋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ለምእመናን እንድታደርሱልን በሰማዕቱ ቅዱስ መርቆሬዎስ ስም ጠይቃችኋለሁ። መልካ ቅዱስ መርቆሬዎስ በአማርኛ። ሰላም ለዝክረ ስምከ ቅዱስ መርቆሬዎስ ሆይ የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉርህ ሰላም እላለሁ። ድንቅ ድንቅ ነገርና ተአምርን የምታደርግ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን እኛም እዚህ የተሰበሰብነው ልጆችህን ወደ ይቅርታና ወደ እውነት መንገድ ምራን። ሰላም ለርእስከ ቅዱስ መርቆሬዎስ ሆይ ከመምህር ባሲሎስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት መርቆሬዎስ ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስህ ውሰደን። ሰላም ለቀራነብቲከ ቅዱስ መርቆሬዎስ ሆይ የዓይኖችህ መከለያ ለሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮችህም ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በመንገድ ላይ እንደ አዳንከው እኔንም በረድኤትህ እኛንም በረድኤትህ አድነን፣ ጤንነትንም ስጠን። ሰላም ለመላቲሂከ ቅዱስ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችህና ጉንጮችህ እጅ በመንሳት ሰላም እልሃለሁ። ብዙ ስቃይ የደረሰብህ ሰማዕት ቅዱስ መርቆሬዎስ ሆይ ስንፍናን የበዛበትን ዓለም በመተው የወንጌል ቃል ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ ቅዱስ መርቆሬዎስ ሆይ የከሃዲው ዳኪዎስን የስንፍናን የጣዖቱን ጥፋት አስቀድሞ የተናገረ አፍህና ከንፈሮችህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ ቅዱስ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶችህ ሰላም እላለሁ። እንደ ነጎድጓድ የሚያጉረመርመው አንደበትህ ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋሃቸው ሰማዕት ቅዱስ መርቆሬዎስ ሆይ መታሰቢያን ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። ሰላም ለቃልከ ቅዱስ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት መርቆሬዎስ ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔን በፈረስህ ጫነኝ። ሰላም ለጉርኤከ ቅዱስ መርቆሬዎስ ሆይ የሰማዕትነት ስቃይ ወይንን ለቀመሰ ጉሮሮህ ሰላም እላለሁ። በሰይፍ ለተቀላው አንገትህ ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ቅዱስ መርቆሬዎስ ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነ ታድነን፣ ዳግመኛም ነፃ አውጣን። ሰላም ለመታክፍቲከ ቅዱስ መርቆሬዎስ ሆይ ከባድ የሆነ ስቃይ ቀንበርንና
በሊቶስጥራ የተሰቀለ የክርስቶስን መስቀል ለመሸከም ወደ ታች ለዘነበለው ትከሻ ሰላም እላለሁ። ስቃይና መከራን የታገስክ ሰማዕት ቅዱስ መርቆሬዎስ ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። ሰላም ለዘባንከ ቅዱስ መርቆሬዎስ ሆይ ከደረትህ በታች ደም እስኪንጠፋጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባህ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት መርቆሬዎስ ሆይ በሞት ጫካ ወድቀን እንዳንቀር ስንፍና ጠላቴንን ለመግደል ሰይፍህን ስጠን። ሰላም ለሕፅንከ ቅዱስ መርቆሬዎስ ሆይ የረቀቀ ጥበብ መከማቻ ለሆነው እቅፍህ ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችህም ሰላም እላለሁ። በስቃይ ደም ለተጠመቀህ እውነተኛ ሰማዕት አባቴ ቅዱስ መርቆሬዎስ ሆይ ከእርሱ በፊት ፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። ሰላም ለመዛርኢከ ቅዱስ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን ለመሰሉ ትከሻህና ክርንህን በምስጋና ሰላም እላለሁ። በሥላሴ ስም በእምነትህ የጸና ሰማዕት ቅዱስ መርቆሬዎስ ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒትህ ፈውሰኝ፣ ክብርህንም ስጠኝ። ሰላም ለእመትከ ቅዱስ መርቆሬዎስ ሆይ ኮሪዝ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድህ ሰላም እላለሁ። እንደ ተከዜ ጥበብን የተሞላ ሰማዕት ቅዱስ መርቆሬዎስ ሆይ ነፍስህን አባቱ የልጄን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስላት። ሰላም ለአጻብኢከ ቅዱስ መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶችህ ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ቅዱስ መርቆሬዎስ ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን አግባልኝ። ሰላም ለገባዋቲከ ቅዱስ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖችህ ሰላም እላለሁ። የምስጋናን የክብር መከማቻ ለሆነው ከርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ ፍቃድ ከሆነ ኀፍረትና ራቁትነት በተሰማኝ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። ሰላም ለልብከ ቅዱስ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ለአሰበ ልብህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ባሲሊዮስ በጸለየ ጊዜ ስዕል የኃይሉን ብርታት በከሃዲ ኡልያኖስ ላይ እንዳሳየ እንዲሁም የማዳን ኃይል ተንኮለኛ የሆነ ጠላታችንን ይደምስስልን። ሰላም ለኩልያቲከ ቅዱስ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊትህ ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላላቃጠለው አንጀትህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦርህን በመያዝ ጠላታችንን ለመውጋት ይሩጥ ይሽቀዳደም። ሰላም ለነዋየ ውስጥከ ቅዱስ መርቆሬዎስ ሆይ ትሕትናንና ደግነትን ለተሞላው ውሳጣዊ አካልህ ሰላም እንልሃለን። የአባላትህ ሁሉ ማዕከል ሆና ለምትኖር እምብርትህም ሰላም እላለሁ። ቅዱስ መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋራ ከመፍረዷ አስቀድሞ ና ረዳቷም
መታመኛዋም አንተ ነህ። ሰላም ለሐቆከ ቅዱስ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖችህ መካከል ለሚገኘው ወገብህ ሰላም እላለሁ። ከእኩይ መዓዛ የበለጠ መዓዛ ያለህ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የጥፋትና የሞት መንገድ ልጅህን አያዳክመኝ እያልኩ በጮኽኩ ጊዜ ቃሌን ስማኝ። ሰላም ለአብራኪከ ቅዱስ መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይን ከፈጸሙ በኋላ በስቃይ በአደባባይ ለቆሙ ጉልበቶችህ ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የድካምና የኃጢአትን ሸክም ከሰውነቴ አቅልል፣ ያለ አንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ ቅዱስ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆንህ የተሰቃየህና የሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ ፈልጌ አካሄድሽንም በጥበብ ከጥፋት መንገድ አርቂው በላት። ሰላም ለአጻበ እግርከ ቅዱስ መርቆሬዎስ ሆይ በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እልሃለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ በፍቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤታችን ሰዎች እዘዝልን። ሰላም ለቆምከ ቅዱስ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደም ግባትን ለተመላ መልክህ ሰላም እላለሁ። ስቃዩን ሁሉ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ ስዕልህ ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ ቅዱስ መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህን በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ እግረ ልቦናዬ በፊት በቆመ ጊዜ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ ቅዱስ መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘትህ ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ በአንተ ጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። ሰላም ለመቃብርከ ቅዱስ መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብርህ ሰላም እላለሁ። ቅዱስ መርቆሬዎስ ሆይ በየዘመኑ እንደ አንተ የተጋደለ የለም። ደም ግባቱ ያማረ ከሰማዕቱ ቅዱስ ጊዮርጊስ በቀር አንተን የሚመስልህ ማንም የለም። ተአምሪከ ቅዱስ መርቆሬዎስ ሆይ አንደኛው ተአምርህ መምህር ባሲሊዮስ ስዕልህ ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኡልያኖስን ይህ ስዕል በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። ካል ተአምሪከ ቅዱስ መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ
ስምህን በጠራ ጊዜ በጥቁር ፈረስህ ጫንኸው። እንደዚሁ ደካማውን እኔንም እኛንም እዚህ የተሰበሰብነው ረድኤትህ ይሸከመን። ሳልስ ተአምሪከ ቅዱስ መርቆሬዎስ ሆይ የክርስቶስ የኃይሉ መገለጫ ሰማዕት መርቆሬዎስ ሆይ ሦስተኛው ተአምር ወዳጆችህ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት ይናገራል። ሰላም ለከ ቅዱስ መርቆሬዎስ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር ቅዱስ መርቆሬዎስ ሆይ የተረገሙ ሰዎች ከሰውነትህ በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። ሰላም ለልብከ ቅዱስ መርቆሬዎስ ሆይ በሮም የምትኖር ቅዱስ መርቆሬዎስ ሆይ ቂምና በቀልን ለማያውቀው ልብህ ሰላም እላለሁ። እንደ ሽቶ የምታምር ሰማዕት ቅዱስ መርቆሬዎስ ሆይ ሥጋህን እንደ ጉም አበነኑት፣ ተጋድሎህንም በድል ፈጸምክ። እፄዋአከ ቅዱስ መርቆሬዎስ ሆይ በመታመን እጠራሃለሁ፣ በመማለልም በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረትንና ይቅርታን በእኔ ላይ ያሳይ ዘንድ የሰማዕትነትህን ስቃይ ሁሉ ለፈጣሪ አሳስበው። ብፁዕ ብእሲ ቅዱስ መርቆሬዎስ ሆይ በክፉዎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ቅዱስ መርቆሬዎስ ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ አልመለስም በማለት ቅዱስ ወንጌል ለመስበክ ወደፊት ገሰገሰ። ተዘኪረከ አምላኬ ክርስቶስ ሆይ የኔን የሰነፉን እዚህ የተሰበሰብነውን ፍቅር አስበህ ወገኖችህን አስቀድመ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠን። ጎልማሳና ደግ ልጅ ከሆነ መርቆሬዎስ ጋራ ነፍሴን ለመታደግ በእጅህ ያዛት። የቅዱስ መርቆሬዎስ አምላክ ሆይ እኔን ደካማውን እዚህ የተሰበሰብነው ባሮችህን ከመከራ ሥጋ ከመከራ ነፍስ ጠብቀን፣ አሜን። የቅዱስ መርቆሬዎስ ሁለተኛ መልክ። የሮም ሰማዕታት ሁሉ ሰላም 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 እላችኋለሁ። ስሙ መርቆሬዎስ የተባለ ብፁዕ መስተጋድል አጥንቱ ተሰበረ፣ ደሙ ፈሰሰ። አባትና እናቱም ተጋድሏቸውን ፈጸሙ። ሰላም ለዝክረ ስምከ ለራስህ ጠጉርህና መብቀያው ለሆነ ራስህና የባለሟልነትን ክቡር ለሆነ ለስምህ መታሰቢያ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የመልክህን ምስጋና በምሳሌ እናገር ዘንድ በኃይሉና በስልጣኑ ትእዛዝ ሕሊናዬን ያስጨነቀኝ ዘንድ የረድኤት መንፈስ ከላይ ከሰማይ ይምጣ። ሰላም ለገጽከ በማየት ጊዜ በምክር ለተስማሙ ዓይኖችህ እና በአንድነት ለቅንድቦችህና በፊትህ ሰላምታ ይገባል። ሕማምንና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ጥበብና ዕውቀትን ፈጽመ ስጠን። በልቦና ራስ ዘውትር ማደሪያውን አድርግ። ሰላም ለአዛኒከ ለከንፈሮችህና ለአፍንጮችህም በአንድነት በጉንጭህና በጆሮህ በእጅጉ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ጣዖትን የሚያመልኩ ተለይተህ የእውነትንና የክብርና ዋጋ ትቀበል ዘንድ ለጥቂት ሳትጠራጠር የክርስቶስ ፍቅርን መረጥክ። ሰላም ለአፉከ የሃይማኖትን ቃል ለተናገረ አንደበትህ
ነጭ ለሆኑ ጥርሶችህና ለአፍህ ሰላምታ ይገባል። ሰነፎች ሰዎችን የምትገዛ መርቆሬዎስ ሰማዕት ሆይ የጽድቅ ጠላት ሰይጣን እኔን አሳምሞኛልና በጸሎትህ መድኃኒት ፈጽመህ አድነኝ። ሰላም ለእስትንፋስከ ከምስጋና ወርቅ እጅ መንሻ ጋር በደስታ ለአንገትህ ለጉሮሮህና ለእስትንፋስህ ሰላምታ ይገባል። እጅግ የተጋደልክ መርቆሬዎስ ሰማዕት ሆይ ድካሟ ከበዛ ከዚች ዓለም አገዛዝ ሁሉ ነፃ አውጣኝ። ሰላም ለመታከፍቲከ በአንድነት ለደረትህና ለጀርባ የእውነት ምስክርነት ቀንበርን ለተሸከሙ ትከሻዎችህም ሰላምታ ይገባል። ሕመምና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ድካም በእኔ ላይ የታታ የኃጢአትንም ገመድ በእኔ ላይ ቁረጥ፣ በእኛ ላይ ቁረጥ፣ ማሰሪያዋንም ፍታን። ሰላም ለሕፅንከ በመጠራት ለአለ ለክርንህ እና ለመከንጃ ለሁለቱ እጆችህና አቅፍህ ሰላምታ ይገባል። በኋላ ባለማለት የእውነትን ቃልን የምትፈጽም ሰማዕቱ ቅዱስ መርቆሬዎስ ሆይ ማዳንህና ጠቃሚ ረድኤትህን ታሳምር ዘንድ ከክፉ የኃጢአት ሞት መነሳትን ስጠኝ። ሰላም ለእመትከ ያለማጓደል ለጥፍሮችህና ለጣቶችህ አንድ ለሆኑ ለማህል እጆችህና ለክንድህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የስጦታ መጀመሪያ የክርስቶስን መንግሥት ታስተምር ዘንድ የአዲስ ወንጌል ሕግ ነውና ሥጋን የሚገድሉ በዓለም አላሳፈርክም። ሰላም ለገቦከ ሃይማኖትንና ምግባርን ለወለደ ልብህና የእውነት ማደሪያ ለሆነ ሆድህና በጎንህ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ከተመረጡ ልጆች ጋር እሳተፍ ዘንድ ከጥልቅ የጥፋት ጉድጓድ ወደ ረዘመ የሰማይ ክብር ቦታ አውጥተህ አሳርገኝ። ሰላም ለኩልያቲከ ለሆድ ዕቃ ለአንጀት ለሚታገስ ሕሊናህና ለኩላሊትህ ሰላምታ ይገባል። የተመሰገነ ነገርን የወረስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ክርስቶስ አዲስ ማድጋና አዲስ ወይን ራስ በራሳቸው ይጠባበቃሉ አለ። ሰላም ለህንብርትከ በጉልበቶችህና ለጭኖችህ ለተባረከ ወገብህና ለእምብርትህ ሰላምታ ይገባል። በምሽት መከራን የፈጸምክ ሰማዕቱ ቅዱስ መርቆሬዎስ ሆይ የአምላክ ክርስቶስ የመከራውን ሕመም ትሳተፍ ዘንድ እንደ ሐዋርያ ጳውሎስ ቃል መጮህ አግባብ ነውን? ሰላም ለአጋሪከ ከጥፍሮችህና ከጣቶች ጋር ለመረገጫ በአንድነት ለተረከዞችህና ለእጆችህ ሰላምታ ይገባል። የሰላምና የፍቅር ምስክር መርቆሬዎስ ሆይ ኃጢአቴ ባሕር ሆኖ እኔን እንዳያሰጥመኝ በረድኤትና በቃል ኪዳን መርከብ ሁላችንንም አውጣን። ሰላም ለቆምከ በፍርድ እሳት ለተፈተኑ ለመልክህና ልኩ የሰሌን ልምላሜ ለሆነ ቁመትህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ወዳጆችህን የናቁና ለወዳጅ መራራት የሌላቸው እርሱ እንደተናገረ ከመንግሥቱ እንደተሰደዱ እኔም እንዳልሰደድ በአምላክህ ቀኝ ለመኖር አብቃን። ሰላም ለጸአተ ነፍስከ የትንሣኤን ተስፋ የምትጠብቅ ለመገነዝህ እና ለሥጋ በድን በመንፈሳዊት መጠራት ለነፍስህም መውጣት ሰላምታ ይገባል። የኀጢአተኞችን ፍርድ አሸናፊ የሆንክ ሰማዕቱ ቅዱስ መርቆሬዎስ ሆይ በዚች ነባቢት ቅድስት ጉባኤ ፊት ለሁለት ሱባኤ ያህል ይህን ልመናዬን ተቀበልልኝ። ሰላም ለመቃብሪከ ጥበብን በማስተማር ሀገርህና የሾመት ምድር በሮም ለሆነ መቃብር ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ከሶርያ ገዥ ከቅዱስ ጊዮርጊስ ጋር መጥተ ስራቸው
ጭቅጭቅ የሆኑ ጠላቶቼን በትናቸው፣ ዳግመኛም ስራቸውን በእሳት አቃጥላቸው። ሰላም ለህሊናከ እንደ ሽቱ የሚጣፍጥና ቂምን ለማያውቅ ህሊና ሰላምታ ይገባል። ስለ ኢየሱስ ክርስቶስ እንደ ጉም በትነህ የሮም ቅዱስ መርቆሬዎስ ሆይ ሰማዕት መግደልን ፈጻሚ ሆንክ። እፄዋከ በተወክሎ በማመን ስምህን እጠራለሁ፣ በምህላም እለምንሃለሁ። የልቤን ዓይኖች ከፍ ከፍ በማድረግ ከቂም የተለየ የዋህ መርቆሬዎስ ሆይ በእኔ ላይ በዚህ በተሰበሰብነው ላይ ምሕረትና ይቅርታህን ይገለጥ ዘንድ የምስክርነትን መከራ ሁሉ ለአምላክህ አሳስበው። ሰላም ለከ በጥቁር ፈረስ ላይ የምትጫን የሮም ሰማዕት ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የመርገም ልጆች በበትርህ በበታች እሳትን ባነደዱ ጊዜ ከተገረፈ ሰውነት የፈሰሰው ደም እንደ ብዙ ዝናም እሳቱን አጠፋው። ለቅዳሴ ቤትከ ምስክር ከምትባል ሀገር የተገኘ ክቡር ቅዱስ መርቆሬዎስ ሆይ ለቅዳሴ ቤት ሰላምታ ይገባል። ከሕዝቡ ተለይቶ በኋላ የቀረውን ሰው ወደ መቅደስ ውረድ ብለ እንደ ወሰድከው በፈረስህ ከምድር ወደ ሰማይ ሀገር ውሰደኝ። ተዘኪረከ ክርስቶስ ጌታችን ኢየሱስ ክርስቶስ ሆይ የኔን ናዝ የተሰበሰብነው የሰነፉን ፍቅር አስበህ አስቀድመ ወገኖችን እንደወደድክ ሁሉ እንደዚሁ የተባረከህ ልጅ መርቆሬዎስ ሆይ ነፍሴን በእጅህ ይዘ ለማዳን ለሚመጣው ትውልድ የስም ባለሟልነትም ስጠን። ሰላም ለከ አካልህ በመከራ የታመመና ሥጋ የተከፈለ ቅዱስ መርቆሬዎስ ሆይ ሰላም ለአንተ ይሁን። ስምህ የጣፈጠ ቅዱስ መርቆሬዎስ ሆይ አንገትም የሚያስፈራ ሰይፍ ተቆረጠ። ሰላም ለከ ኖሃ ከወለድክ በኋላ ከብዙ መከራና ከጽኑ ስቃይ የተነሳ ከጥፋት ውሃ ያላመለጥክ ሴም መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ በገመድና በአለንጋ ካስሌጥ በኋላ ብዙ መከራን ለመቀበል ከስልጣን ባሕር የተዘጋጀ ከሶዶምና ከጎሞራ የወጣ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ ዓይኖችህ እያዩ አክሊልን የተቀናጀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የድንገት ወታደሮች አንገትህን እንዴት ቆረጡ? ሰላም ለከ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ቅዱስ ባሲሊዮስ ስዕልህን በለመነው ጊዜ ስዕልህ እንደ ሰው በግልጥ ኃይሉን ያሳይ ዘንድ ከሃዲ ኡልያኖስን ገደለው። ሰላም ለከ የብዙዎች አለቃ መርቆሬዎስ ሰማዕት ሆይ በሰማዕትነት መከራ አካልህ የተገፋና ሥጋ የተጨነቀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። መከራህም በቁጥር በላይ የበዛ ነው። ሰላም ለከ ልዩ ከሆነ ከተለየ ረድኤት የተነሳ አንተን ደጅ ጠናለሁ። ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። አምላክ ወዳጅ ቅዱስ መርቆሬዎስ ሆይ በጠዋትና በማታ ከጠብና ከክርክር ከበዛ ጭቅጭቅ ሁል ጊዜ ሰውረን። ቶር ሎቶር አላቶር 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 7 ጊዜ በል። አቤቱ የቅዱስ መርቆሬዎስ አምላክ ሆይ እኔን ባሪያህን እኛ ሁላችን የዚህ የተሰበሰብነው ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜው በየሰዓቱ አድነን፣ ጠብቀን፣ ይቅር በለን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ስናነብ የጎደሉን የነጠበውን በአፈ መላእክት ሞልተህ አንተ ተቀበለን።
እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ የተወደደው ልጅ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን አስተሰርይን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸም ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር እና ላይክ እያደረጋችሁ የቅዱስ መርቆሬዎስ ወዳጅ እንድትሆኑ ሁላችሁንም አሳስባለሁ። አገልግሎት የጋራ ስለሆነ ሼር አድርጉት፣ ሼርም ላይክም አድርጉት። ላይክ በማድረግ ሼር ያላደረጋችሁ ሼር በማድረግ የበረከቱ ተካፋይ አካፋይ ትሆኑ ዘንድ በሰማዕቱ በቅዱስ መርቆሬዎስ ስም ጠይቃችኋለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 25 በዚህ ቀን የከበሩ አውሳኒዮስና ፊልሞና ስሟ ሉቅያ የሚባል አንዲት ድንግልም በሰማዕትነት አረፉ። እሊህም ቅዱሳን በአፍሪቅያ ሀገር ሳለ በከበረ ሐዋርያ ጳውሎስ ትምህርት ያመኑ ናቸው። ከሃዲያንም ዝሁራ በሚባል ኮከብ ስም ለሚጠሩት ለአርታዳሚ ጣዖት በዓልን እያደረጉ ጊዜ አይተው በስህተታቸው ሊዘብቱ እሊህ ቅዱሳን ተሰብስበው ወደ ጣዖቱ ቤት ገቡ። ሰዎቹም ለጣዖቱ ሲሰውና ከፍ ከፍ ሲያደርጉት ባዩአቸው ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ ፍቅር እሳትነት ልባቸው ነደደ። ከጣዖቱም ቤት ወጥተው ወደ ክርስቶሳዊት ቤተ ክርስቲያን ሄደው የክብር ባለቤት ጌታችን ኢየሱስ ክርስቶስ ክብሩን ልዕልናውን አብዝተው አመሰገኑ። ከዚያም ካሉት አንድ ሰው በሰማቸው ጊዜ በጣዖታቸው ላይ እንደዘበቱ የተናገሩትን ልብ ብሎ መኮንን ዘንድ ወነጀላቸው። መኮንኑም በፈረስ ተቀምጦ ሄደ። ከወታደሮችም ጋር ቤተ ክርስቲያኒቱን ከበባት። ከምእመናም ሰዎች የሸሹ አሉ። እሊህንም ሦስቱን ቅዱሳን ያዛቸው። የብረት ዘንጎችን በእሳት አግለው በቅዱሳኑ ጎኖች ውስጥ አደረጉት። ከዚህ በኋላ የከበረ አውሳኒዮስን ወደ ጉድጓድ ወረወሩትና ነፍሱን እስከ ሰጠ ድረስ በድንጋይ ወገሩት። የከበረ ፊልሞናንም የከበረች ሉቅያን ግን ብዙ ጊዜ በጸና ስቃይ ያሰቃያቸው ጀመር። ነፍሳቸውንም ይወስድ ዘንድ እግዚአብሔር ለመኑት። እርሱም ልመናቸውን ተቀብሎ ነፍሳቸውን ወሰደ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበሉ። እነሆ የምስክርነታቸውን የሃይማኖታቸው መታሰቢያ ተጽፏልና። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት ከሮሜ አገር ዲያቆን ቶና፣ ከሀገር ቁስ ሚናስ፣ ከጋዛ ይልማዲዮስ በሰማዕትነት ሞቱ። ዳግመኛም የደማይል እና የርጊኖስ መታሰቢያቸው ነው። በረከታቸው ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የከበረ ሐዲስ እንጦኒ በሰማዕትነት ሞተ። ይኸውም ረውህ የሚባል ነው። ይህም ከከበሩ አረቦች ወገን የቆሮስ ሰው የሆነ ብዙ ገንዘብ ያለው ነው። በሰማዕትነትም አለቃ በቴዎድሮስ ገዳም አጠገብ በወንዝ ዳርቻ የሚኖር ነው። ይህም ጎልማሳ አብያተ ክርስቲያናትን የሚቃወም ሆኖ ቅዱስ ቁርባንን በመስረቅ ህብስቱን ይበላዋል። የከበረ ደሙንም ከጽዋው ውስጥ ይጠጣል። የመሠዊያውን ልብስ ገፎ በእሳት ያቃጥለዋል። በክርስቲያን ሃይማኖት ላይ ይዛበታል። መኖሪያ ቤቱ ከከፍታ ቦታ ላይ ስለሆነ ካህናት ሲያገለግሉ ይታዩት ነበረ። በአንዲት ዕለት በቅዳሴ ጊዜ ቤተ ክርስቲያን ተከፍቶ አየ። በፈረስ ተቀምጦ መጣ። የቅዱስ ቴዎዶሮስን ስዕል ተመልክቶ በፍላጻዎች ወጋው። አንዲቱን ፍላጻ ተመልሳ መሃል እጁን ነደፈችው። በጭንቅም ከእጁ ላይ መዘዛት። ይህንን ለማንም አልነገረም።
በሌላይቱ ዕለት በወንበሩ ላይ ተቀምጦ ሳለ መሥዋዕትን ተሸክመው ወደ መቅደስ ሲገቡ ካህናትን አያቸው። በጻሕሉም ውስጥ ነጭ በግ ተኝቶ ከበላዩ ነጭ እርግብ ሲጋርደው በቅዳሴውም ፍጻሜ ያ በግ በየመለያየው የተከፋፈለ ሆኖ ካህናቱም ከተከፋፈለው ሥጋውን ሲቀበሉ ደሙንም ከጽዋ ውስጥ ሲቀበሉ አየ። እጅግም አደነቀ። በልቡም የክርስቲያን ሃይማኖት እጅግ ድንቅ ነው፣ በእውነት የከበረ ክቡር ነው አለ። ዳግመኛም ያ በግ ተመልሶ እንደ ቀድሞው ኑሮ ሕያው ሆኖ አየ። ከዚህ በኋላ ከመቀመጫው ወርዶ ወደ ቤተ ክርስቲያን ደጃፍ ሄዶ ያየውን ሁሉ ለካህናት ነገራቸው። እነርሱም ሰምተው ስለዚህ ድንቅ ሥራ ደስ አላቸው። በዚያች ሌሊት ተግቶ ሲጸልይ ሊቀ ቴዎድሮስ የተገለጠለት፣ በእርሱም በፈረሱ ላይ ተቀምጦ ነበረ። እንዲህ አለው፣ እነሆ በእኔ ላይ ስዕሌን እስከ ወጋህ ድረስ ክፉ ሠራ፣ በክብር ባለቤት ክርስቶስ ሥጋ ላይም ዘበትክ። አሁንም ከክደት ተመልሰ በክብር ባለቤት በጌታችን በኢየሱስ ክርስቶስ እመን አለው። ይህን ብሎ ከእርሱም ተሰወረ። በማግስቱ በፈረስ ላይ ሆኖ ወደ ኢየሩሳሌም ሄደ። ወደ ሊቀ ጳጳሳቱም ገብቶ ከእርሱም የሆነውን ሁሉ ነገረው። ሊቀ ጳጳሳቱም ሰምተው እግዚአብሔርን አመስግነው እርሱንም በሕዝብ ፊት አጥምቀህ ዘንድ እፈራለሁ፣ ነገር ግን ወደ ዮርዳኖስ ወንዝ ሂድ፣ ጌታችን ክርስቶስ የሚያጠምቅህን ይሰጥሃል አለው። እርሱም ሰምቶ ወደ ዮርዳኖስ ሄደ። ወደ ክርስቲያን ውስጥ ገባ። የሌሊትም እኩሌታ ሲሆን የብርሃን እናት ቅድስት ድንግል እመቤታችን ማርያም ነጭ ሐር ግምጃ ለብሳ ተገለጠችለት። ከእርሱም ጋር በንጹሕ ልብስ የተሸለመች ሴት ነበረች። በእጇም ይዛ አነሳቸውና አትዘን፣ እኔ ካንተ ጋር እኖራለሁና አለችው። ሲነጋም ወደ ዮርዳኖስ ወንዝ በሄደ ጊዜ 2 ገዳማውያን መነኮሳትን አገኛቸው። እነርሱም በአብ በወልድ በመንፈስ ቅዱስ አጠመቁት። ስሙንም እንጦንስ ብለው ሰየሙት። የምንኩስና ልብስ አስኬማንም አልብሰው በሰላም አሰናበቱት። ወደ ደማስቆም ሄዶ ወደ ቤቱ ገባ። ባልንጀሮችና ወገኖችን በአዩት ጊዜ የለበስከው ምንድን ነው አሉት። እኔ ክርስቲያን ነኝ አላቸው። በዚያን ጊዜ ይዘው በሜዳ ውስጥ እየጎተቱ ወደ መኮንን እስኪያደርሱት ይደበድቡት ነበረ። መኮንኑም ወደ እስር ቤት እንዲጨምሩ ታዘዘ። በታላቅ ስቃይ 17 ሌሊት በዚያም ኖረ። እነሆ በላዩ ብርሃን ወረደ፣ እንዲህም የሚል ቃል ሰማ። እንጦንዮስ ሆይ አክሊል ተዘጋጅቶልሃል፣ አትፍራ። ብርሃንን የለበሱ 2 አረጋውያን መጥተው በራሱ ላይ የብርሃን አክሊልን አኖሩ። በነጋ ጊዜም ወደ አደባባይ ወስደው ራሱን በሰይፍ ቆረጡትና በእንጨት ላይ ሰቀሉት። በሌሊት በላይ ብርሃን ወደ ወረደ። ጠባቆችም አይተው ከእንጨት ላይ አወረዱት፣ በጤግሮስ አቅራቢያ ቀበሩት። ከመቃብሩም ድንቅ ታምራቶችን ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን አሜን። በዚች ዕለት ከግብፅ አገር ከእስሙናይ አውራጃ የሆነ የከበረ አባት አቡፍና አረፈ። ይህም አባት ከቶ ብርሃን የሌለበት ዋሻ ውስጥ የሚኖር ሆኖ በየ2 ቀን ይጾማል። የሚበላውም የሚጠጣውም በመለኪያ ተለክቶ ነው። በሌሊትም በመዓልትም 500 ጊዜ ይጸልያል። በአንዲትም ዕለት ወንድሞች ሊጎበኙት ወደ እርሱ መጡ። እንጀራንም አጣ። 3 እንጀራንም ባገኘ ጊዜ ለ20 ሰዎች አቀረበላቸው። እነርሱም በልተው ጠገቡ። ታምራትን እያደረገ በሽተኞችንም እየፈወሰ ነበር። ከዚህ በኋላ እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። አቡፍና ሆይ 18 ቀረ። የከበረ አቡፍናም 18 ዕለታት እንደሆነ አስቦ እሊህ ዕለቶች እስቲፈጸሙ ቆመ። ከዚህ በኋላ ሱባኤዎች ናቸው ብሎ ይህንን በመቆም ፈጸመ። እንደገና ወሮችን ይሆናሉ ቢሆንስ ብሎ ይህንን በመቆም ሲያጓድል ደረሰ። ዳግመኛም እንዲህ የሚል ቃል ወደ እርሱ መጣ። አቡፍና ሆይ 18 ዓመት ናትና ጽና፣ በርታ አለ እግዚአብሔር አለው። በዚያን ጊዜ ፈጽሞ ጸና። በዋሻው ደጃፍ የውሃ ምንጭ ነበረ። ምሳርንም ወረወረበት። ምሳሩም ነቢይ ኤልሳ እንዳደረገው በውሃ ላይ ተንሳፈፈ። የከበረች የ40 ቀንንም ጾም ከ3 ቀኖች በቀር ሳይበላም ፈጸመ።
ሲበላም ሲያንቀላፋም ግድግዳ ተጠግቶ ነው። እግሮቹን እንደ ዝሆን እግር እስከሚሆኑ እንዲህ ተጋደለ። በአንዲት ዕለት ለደቀ መዝሙርቱ እነሆ ዓለም አለፈ አለችው። በጠየቁትም ጊዜ ንጉሥ ቴዎዶሲዮስ ሞተ አለ። በአንዲት ዕለት 300 የወርቅ ዲናር የያዘ እንግዳ በአንድ ቄስ ቤት አደረ። በተኛ ጊዜ ስለ ገንዘቡ ቄሱ ገደለውና ወስዶ ከአንድ መነኩሴ ደጅ ጣለው። ለቅዱስ አቡፍናም በነገሩት ጊዜ ከሟቹ ላይ እንዲጥሉበት ቆቡን ሰጣቸው። ሲጥሉበትም ሟቹ ተነሳ። ስለ ገንዘቡ ቄሱ እንደገደለው ነገራቸውን እጅግም አደነቁ። በአንዲት ዕለት አንድ ሰው ቡራኬ ሊቀበል ወደ እርሱ ሲመጣ ልጁ በጉዞ ላይ ሞተ። ልጁንም ተሸክሞ ወደ ቅዱስ አቡፍና ሄደ። በፊቱም ሰግዶ ተባርኮ ተመለሰ። ያን ጊዜ የሞተው ብላቴና ተነስቶ አባቱን ተከተለው። ከቆመ ጀምሮ እስከ 8 ዓመት በተፈጸመ ጊዜ እረፍቱን አውቆ ቅዱስ ቁርባንን ተቀበለ። ወደ መኖሪያውም ሄዶ ራሱን ዘንበል አድርጎ ነፍሱን በእግዚአብሔር ይሰጠ። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ የአምላካችን በጎ ፍቃድ ይሁንልን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለታመሙትን ፈውስ፣ ለታሰሩት መፈታትን ይልክልን ዘንድ በአንድነት ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ነሽ፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ይሲሐየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚህ አስተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋ ይመግዚር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነይ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ።
እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም